ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎችን እየመራው አብራችሁ ቆይታ ማድረገው ነው ፍራታ ጥላውን ነኝ መልካም ቆይታ የሀገር ውስጥ ተፈናቃዮችና በወታደራዊ ካምፖች በሚገኙ ልዩ ጣቢያዎች ዛሬ በልዩ ሁኔታ የሰባተኛው ጠቅላላ ምርጫ የድምጽ መስጠት ሂደት እንደሚከናወን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ምርጫ ቦርድ ሰኞ ግንቦት 24 ቀን 2018 ዓ.ም የሰባተኛው ጠቅላላ ምርጫ የድምጽ መስጠት ሂደት ማስፈጸሙን አስታውሶ በአሁኑ ሰዓት ከምርጫ ክልል ጽህፈት ቤት ወደ ቦርዱ ማዕከል በመምጣት ላይ ያሉ ውጤቶችን የማረጋገጥ የኦዲት ግኝት ያለባቸውን ውጤቶች የመመርመር እንዲሁም የተረጋገጡ ውጤቶችን ወደ መረጃ ቋት የማስገባት ስራ ላይ እንደሚገኝም አመላክቷል። በተጨማሪም በፖለቲካ ፓርቲዎችና በግል እጩዎች የቀረቡ አቤቱታዎች በህግ ባለሙያ ጉባኤ አማካኝነት የማደራጀትና ምስክር የመስማት ስራ እያከናወነ ነው። በቀጣይም በተጠቀሰው ሂደት ያለፉ ውጤቶች ለቦርዱ ውሳኔ በማቅረብና በማጽደቅ በህጉ መሰረት ለህዝብ ይፋ እንደሚደረግም ቦርዱ አስታውቋል። ቦርዱ በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 አንቀጽ 17 በተሰጠው ስልጣን መሰረት በሀገር ውስጥ ተፈናቃዮችና በወታደራዊ ካምፖች ልዩ ጣቢያዎችን በማቋቋም የካምፑ ነዋሪዎችን በሰባተኛው ጠቅላላ ምርጫ ላይ እንዲሳተፉ በመራጭነት መመዝገቡ ይታወቃል። በመሆኑም በካምፖች በመራጭነት የተመዘገቡ ዜጎች ድምጽ የመስጠት ሂደት ዛሬ እንደሚከናወን ቦርዱ በመረጃው አመላክቷል። ኢትዮጵያና የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን በመካከላቸው ያለውን ለረጅም ጊዜ ቆየ አጋርነት በአዳዲስ የትብብር መስኮች ለማሳደግ እንደሚሰሩ ገለጹ። በአፍሪካ ህብረትና በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የኢትዮጵያ ቋሚ መልእክተኛ አምባሳደር ለምለም ፍስሐ የሹመት ደብዳቤያቸውን ለኮሚሽኑ ዋና ጸሐፊ ክላቨር ጋቴት ያቀርበዋል። በአሁኑ ወቅትም አምባሳደሯና ዋና ጸሐፊ በሁለትዮሽና በጋራ ፍላጎቶች ዙሪያ ተወያይተዋል። ሁለቱ ወገኖች በውይይታቸው በኢትዮጵያና በኮሚሽኑ መካከል ያለውን ታሪካዊ ግንኙነትና አጋርነት አንስተዋል። ይህንን ስትራቴጂካዊ ግንኙነት ይበልጥ ማጠናከር በሚቻልባቸው አዳዲስ የትብብር መስኮች ዙሪያ የሀሳብ ልውውጥ ማድረጋቸውንም የውጭ ጉዳይ ሚኒስቴር መረጃ አመላክቷል። አምባሳደር ለምለም ፍስሐ ባለፈው ሳምንት ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ የሹመት ደብዳቤያቸውን ማቅረባቸውም የሚታወስ ነው። የአውሮፓ ህብረት ከአፍሪካ ጋር ያለውን የጤናና ሰብአዊ ፈተናዎችን የመከላከል አጋርነት ለማጠናከር ዝግጁነቱን ገለጸ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የአውሮፓ ህብረት የእኩልነት ዝግጁነትና የቀውስ አስተዳደር ኮሚሽነር ሀጂ ላህቢብን በጽህፈት ቤታቸው ተቀብለው አነጋግረዋል። የአውሮፓ ህብረት ለዓለም አቀፍ የጤና ፈተናዎች እያደረገ ያለውን ድጋፍ ያነሱት ሚኒስትሩ በተለይም የኢቦላ ወረርሽኝን ለመቆጣጠር እየተደረገ ባለው የጋራ እንቅስቃሴ ህብረቱ ላሳየው አጋርነት አድናቆታቸውን ገልጸዋል። ህብረቱ ለአፍሪካ የበሽታዎች መከላከልና መቆጣጠሪያ ማዕከል ያደረገው ድጋፍ ሊከሰቱ የሚችሉ ዓለም አቀፍ የጤና ስጋቶችን በጋራ ለመከላከል ወሳኝ እርምጃ መሆኑን አመላክተዋል። በተጨማሪም ሚኒስትር ጌዲዮን ጢሞቴዎስ በአፍሪካ ቀንድ ባሉ ወቅታዊ ሰላምና ደህንነት ጉዳዮች ዙሪያ ለኮሚሽነሯ ማብራሪያ ሰጥተዋል። ኮሚሽነር ሀጂ ላህቢብ በበኩላቸው የአውሮፓ ህብረት ከአፍሪካ ጋር ያለውን ትስስር ይበልጥ ለማጠናከር ቁርጠኛ መሆኑን ገልጸዋል። በተለይም የጋራ መፍትሄ የሚሹ የጤናና የሰብአዊ ፈተናዎችን በትብብር ለመፍታት ህብረቱ ዝግጁ እንደሆነ መግለጻቸውን ከውጭ ጉዳይ ሚኒስቴር የተገኘው መረጃ አመላክቷል። የአፍሪካ ንግድ ተወዳዳሪነትን ማሳደግና አህጉራዊ ትስስር መፍጠር ላይ ያተኮረው የኢትዮጵያ ብሔራዊ ጥራት መሰረተ ልማት ሪፎርም ለሌሎች አፍሪካ ሀገራት ጥሩ ተሞክሮ መሆኑ ተነገረ። ለዝርዝሩ አማሩ ገብሩ ይህንን ተሞክሮ ለማጥናት የዛምቢያ የልዑካን ቡድን በኢትዮጵያ ይፋዊ የሥራ ጉብኝት እያደረገ ይገኛል። ጉብኝቱን ምክንያት በማድረግ የንግድና ቀጠናዊ ትስስር ሚኒስቴር የጥራት መሰረተ ልማትና ማረጋገጫ ዘርፍ ሚኒስትር ዴኤታ እንዳለው መኮንን የዛምቢያን ልዑካን ቡድን ተቀብለው ባነጋገሩበት ወቅት ኢትዮጵያ የጀመረችው አጠቃላይ የጥራት መሰረተ ልማት ሪፎርም አንድ ጊዜ ተለክቶ በሁሉም ቦታ ተቀባይነት ማግኘት የሚለውን መርህ እውን በማድረግ የወጪ ንግድ ወጪንና ጊዜን በእጅጉ እንደቀነሰ አስገንዝበዋል። አርሶ አደሩ ምርት ፋብሪካዎች ቢያቀነባብሩ ምርቱ በዓለም አቀፍ ደረጃ ተለክቶ ተረጋግጦና ታምኖበት እውቅና ካላገኘ ቀጠናዊ ዓለም አቀፋዊ ገበያዎችን ማግኘት እንደማይቻል ያበራሩት ሚኒስትር ዴኤታው ማንኛውም ሀገር ጠንካራ የጥራት መሰረተ ልማት ስርዓት ሳይገነባ በዘመናዊ የዓለም ገበያ ውስጥ ሊወዳደር አይችልም በማለት ኢትዮጵያ ለዚህ ምቹ መሰረተ ልማት በመገንባት ተወዳዳሪነቷን እያሳደገች መሆኑን አብራርተዋል። የዛምቢያ ልዑካን ቡድንን እየመሩ ያሉትና በኢትዮጵያ የዛምቢያ አምባሳደር የሆኑት አምባሳደር አልበርት
አልበርት ሙቻንጋ በበኩላቸው ለተደረገላቸው አቀባበል ምስጋና አቅርበው የኢትዮጵያ የጥራት ሪፎርም ተሞክሮ ለዛምቢያ ትልቅ ትምህርት የሚሰጥ መሆኑን ገልጸዋል። በአሁኑ ወቅት የአፍሪካን ሰፊ የገበያ ዕድል ለመጠቀም ሀገራት በተናጠል ከሚሮጡ ይልቅ በጋራ መስራት እንዳለባቸው አስገንዝበዋል። ይህ የልምድ ልውውጥ መድረክ ተራ የቴክኒክ ትብብር ሳይሆን ለአፍሪካ ችግሮች የአፍሪካውያን መፍትሄ የሚሰጥበት ስትራቴጂካዊ መድረክ መሆኑንም አክለው ገልጸዋል። የዛምቢያ ልዑካን ቡድን በቆይታው የኢትዮጵያን የጥራት ተቋማት በይፋ ጎብኝተው የተመዘገቡ ስኬቶችንና ያጋጠሙ ፈተናዎችን በጥልቀት እየገመገመ ይገኛል። የዚህ የጋራ የምክክር መድረክ ውጤትና ጥናታዊ ሪፖርት በዘንድሮ ዓመት በኢትዮጵያ አስተናጋጅነት ለሚካሄደው ሁለተኛው የኢትዮ ዛምቢያ የጋራ ቋሚ ኮሚሽን ስብሰባ ቀርቦ ከፍተኛ የፖሊሲ ውሳኔ እንደሚሰጥበት ተመላክቷል። በስዊዘርላንድ ጄኔቫ 114ኛው ዓለም አቀፍ የስራ ድርጅት ጉባኤ ላይ የተሳተፈው የኢትዮጵያ ልዑካን ቡድን አገሪቱ የሰው ሰራሽ አስተውሎትን ለስራ ዕድል ፈጠራና ለሰራተኞች ደህንነት ለመጠቀም የነደፈቻቸውን ስትራቴጂዎችና ያላትን አቋም አቀረበ። ለዝርዝሩ ጸጋነሽ ተሰማ። በስራና ክህሎት ሚኒስቴር ዴኤታ ዳንኤል ተሬሳ የተመራው የኢትዮጵያ ልዑካን ቡድን የሰው ሰራሽ አስተውሎት ለሰው ልጅ ልማት እንዲውል ሰውን ማዕከል ያደረገ አቀራረብ፣ የክህሎት ልማትና የዓለም አቀፍ ትብብር ወሳኝ መሆናቸውን ገልጿል። ኢትዮጵያ የዲጂታል ኢኮኖሚን ለመገንባት በርካታ ስትራቴጂካዊ እርምጃዎችን እየወሰደች መሆኑን የገለጹት ሚኒስትር ዴኤታው በሀገር አቀፍ ደረጃ የዲጂታል ኢትዮጵያና የሰው ሰራሽ አስተውሎት ፖሊሲዎችን ከመቅረጽ በተጨማሪ የሰው ሰራሽ አስተውሎት ኢንስቲትዩት መቋቋሙንና የመጀመሪያው የሰው ሰራሽ አስተውሎት ዩኒቨርሲቲ መከፈቱ አብራርተዋል። የሰው ሰራሽ አስተውሎት ስራዎችን ሙሉ በሙሉ ከማጥፋት ይልቅ የስራ አይነቶችን የመቀየር እድሉ ከፍተኛ እንደሆነና ይህንን ሽግግር ስኬታማ ለማድረግ በትምህርት በቴክኒክና ሙያ ስልጠና፣ በዲጂታል ማንበብና መጻፍ እንዲሁም በእድሜ ልክ ትምህርት ላይ ዘላቂ ኢንቨስትመንት ማድረግ እንደሚገባ ተናግረዋል። በተለይም በቴክኖሎጂው ሽግግር ሂደት ውስጥ ወጣቶች፣ ሴቶች እንዲሁም አነስተኛና መካከለኛ ኢንተርፕራይዞች ተጠቃሚ እንዲሆኑ የታለመ ድጋፍ ሊደረግላቸው እንደሚገባና በቅጥር እንዲሁም በሰራተኞች አፈጻጸም ግምገማ ላይ የሰው ልጅ ቁጥጥርና የበላይነት ሊቀጥል እንደሚገባ ተመላክቷል። በስዊዘርላንድ ጄኔቫ በ114ኛው የዓለም አቀፍ የስራ ድርጅት ጉባኤ ላይ የተሳተፈው የኢትዮጵያ ልዑካን ቡድን አገሪቱ የሰው ሰራሽ አስተውሎትን ለስራ ዕድል ፈጠራና ለሰራተኞች ደህንነት ለመጠቀም የነደፈቻቸውን ስትራቴጂዎችና ያላትን አቅም ይፋ አድርጓል። የሰው ሰራሽ አስተውሎት ለሰው ልጅ ልማት እንዲውል ሰውን ማዕከል ያደረገ አቀራረብ፣ የክህሎት ልማትና የዓለም አቀፍ ትብብር ወሳኝ መሆናቸው በጉባኤው ተገልጿል። እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኛቸው መረጃዎች አልፋለሁ። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም የኡጋንዳን የኢቦላ ምላሽ አደነቁ። ከዲሞክራቲክ ሪፐብሊክ ኮንጎ ጋር ባለው የድንበር መዝጋት ውሳኔ ላይ ግን ታጢንበት ብለዋል። ዋና ዳይሬክተሩ በኡጋንዳ ዋና ከተማ ካምፓላ በሚገኝ ሆስፒታል በመገኘት የኢቦላ ህሙማን ማቆያ ክፍል መጎብኘታቸውን ሮይተርስ ጽፏል። ለዝርዝሩ አናውል ተስፋ። የዓለም የጤና ድርጅት ዋና ዳይሬክተር የኡጋንዳን የኢቦላ ምላሽ አድንቀዋል። ፈጣንና ብቃት ያለው ነው ያሉ ሲሆን የአገሪቱ የክትትል የምርመራና የታካሚ አያያዝ ስርዓቶችን በተረጋጋ ሁኔታ ስራዎችን እየሰሩ ነው ሲሉም በይፋዊ የኤክስ ገጻቸው ላይ አስፍረዋል። ይኸውም የቁጥጥርና ክትትል ስራ ተጠናክሮ እንዲቀጥል የመከሩት ዶክተር ቴድሮስ ከወረርሽኙ ጋር ተያይዞ ከዲሞክራቲክ ሪፐብሊክ ኮንጎ ጋር ያላትን ድንበር ለመዝጋት ያሳለፈችውን ውሳኔ ግን እንደገና ልታስብበት ይገባል ሲሉ ለኡጋንዳ ምክረ ሀሳብ አቅርበዋል። አክለውም እኔ በኡጋንዳ ነኝ፣ መንግስቱም ለኢቦላ ወረርሽኝ ፈጣን ብቃት ያለው ምላሽ ሰጥቷል ሲሉም ጽፈዋል። ዋና ዳይሬክተሩም እንዳሉት በኡጋንዳ 19 የተረጋገጡ የኢቦላ ተጠቂዎች ተመዝግበዋል። ከነዚህ ውስጥም 14 ያህሉ ከዲሞክራቲክ ኮንጎ ወደ ኡጋንዳ የገቡ ሰዎች ሲሆኑ 5 ያህሉ ደግሞ የኡጋንዳ ዜጎች መሆናቸውን አረጋግጠዋል። በበሽታው ምክንያት 2 ሰዎች ህይወታቸውን እንዳጡ ገልጸው ለቤተሰቦቻቸውና ለወዳጆቻቸው ማዘናቸውን ገልጸዋል። የዓለም የጤና ድርጅት ከአፍሪካ የበሽታ መከላከያና መቆጣጠሪያ ማዕከል ጋር በመተባበር ወረርሽኙን ለመዋጋትና ለመቆጣጠር የሚያደርገውን ድጋፍ እንደሚቀጥል ቃል ገብተዋል። የሮይተርስ ዘገባም ባለፈው ወር መጨረሻ ኡጋንዳ የኢቦላ ስርጭትን ለመገደብ በማሰብ ከኮንጎ ጋር ያለውን ድንበር ለጊዜው ስለመዝጋቷ ጥያቄ ያቀረበላቸው የሀገሪቱ የጤና ሚኒስተር አጠቃላይ የጉዞ ገደቦች ውጤታማ አይደሉም፣ ስለዚህ ውሳኔውን ዳግም እናጤነዋለን ሲሉ ምላሽ መስጠታቸውን ዘገባው አስታውሰዋል። ኢራንና እስራኤል አንዳቸው በሌላቸው ላይ የሚሰነዝሩትን ጥቃት እንደሚያቆሙ አስታወቁ። ባለፈው ሚያዝያ የተኩስ አቁም ስምምነት ከተደረሰ ወዲህ ለመጀመሪያ ጊዜ ግጭት ውስጥ የገቡት ሁለቱ ሀገራት ጥቃት መሰንዘር እንደሚያቆሙ ይፋ አድርገዋል። ሆኖም ግን የተኩስ አቁም የሚጣስ ከሆነ ጥቃት ማድረስ እንደሚጀምሩ ኢራንም እስራኤልም አስጠንቅቀዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ለአሁኑ ጥቃት ከመሰንዘር እንደምትቆጠብ ጠቅሰው
ከኢራንና ከሂዝቦላ ጋር የሚደረገው ትግል ግን አላከተመም ብለዋል። የኢራን ጦርም ለእስራኤል የሚያጸፋ ምላሽ ከሰጠ በኋላ ጥቃት ማድረስ ማቆሙን አስታውቋል። ነገር ግን እስራኤል ጥቃት የምታደርስ ከሆነ የከፋ እርምጃ እንደሚወስድ ጦሩ አክሏል። እስራኤል በቤይሩት ላይ ጥቃት በማድረሷ ኢራን እስራኤል ላይ የአጸፋ እርምጃ ወስዳለች። እስራኤልም በምላሹ የኢራን ወታደራዊ መቀመጫዎች ላይ ጥቃት አድርሳለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቢቢሲ ጋር ባደረጉት ቆይታ የእስራኤሉ ጠቅላይ ሚኒስትር ከትዕዛዛቸው እንዳልወጡ ተናግረዋል። የየመን ሁቲ አማጽያን ከእስራኤል ጋር ግንኙነት ያላቸው ማናቸው መርከቦች በቀይ ባህርና በባብ አል ማንደብ እንዳይጓዙ ማዕቀብ ጣሉ። ይህንን ማዕቀብ የተላለፈ የጥቃት ኢላማ ይሆናል ሲልም አስጠንቅቋል። የሁቲ ወታደራዊ ቃል አቀባይ በሰጡት መግለጫ ከዛሬ ጀምሮ ከእስራኤል ጋር ግንኙነት ያላቸው ማናቸው መርከቦች በቀይ ባህርና በባብ አል ማንደብ የመንቀሳቀስ መብት የላቸውም፣ ሙሉ ለሙሉ ማዕቀብ ጥለናል ሲሉ አስታውቀዋል። ይህንን ተላልፈው የሚገኙና ከእስራኤል ጋር ግንኙነት ያላቸው መርከቦች ህጋዊ ወታደራዊ ኢላማ እንደሚሆኑም አስጠንቅቀዋል ሲል ሮይተርስ ዘግቧል። ይህ የሁቲዎች እርምጃ እስራኤል በኢራን፣ በሊባኖስ፣ በጋዛና በየመን ላይ እየፈጸመች ያለችውን ወታደራዊ እርምጃ ተከትሎ የተወሰነ ስለመሆኑም ታውቋል። ይህ ውሳኔ መሰማቱን ተከትሎ የመርከብ ኩባንያዎች ሌሎች አማራጭ መተላለፊያ መንገዶችን እያፈላለጉ መሆኑን ሮይተርስ ጠቅሷል። ነገር ግን የአማራጭ የመድንና የመጓጓዣ ወጪዎች የመጨመር ብሎም በዓለም የነዳጅ አቅርቦት ላይ ተጨማሪ ጫና የመፍጠር ዕጣ ፈንታን ይዞ ይመጣል ተብሏል። እስራኤል አሊያም አሜሪካ ለዚህ እገዳ ምላሽ የሚሰጡ ከሆነ በቀይ ባህር የሚፈጠረው እንቅስቃሴ የቀጠናውን የደህንነት ሁኔታ ማብቂያ የሌለው አደጋ ላይ ይጥለዋልም ተብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከዶናልድ ትራምፕ ልዑካን ቡድን ስቲቭ ዊትኮፍ እና ጃሬድ ኩሽነር ጋር ተስፋ ሰጪ ውይይት ማድረጋቸውን ተናገሩ። ውይይቱ በዩክሬንና በሩሲያ መካከል ያለውን ጦርነት በዲፕሎማሲያዊ መንገድ ለመፍታት አዲስ ተስፋ የፈነጠቀ መሆኑን ተናግረዋል። ለዝርዝሩ ጸጋነሽ ተሰማ። የአውሮፓ መሪዎች የተኩስ አቁም ስምምነት ላይ ለመድረስ እንዲቻል በዜሌንስኪና በቭላዲሚር ፑቲን መካከል የሚደረገውን የፊት ለፊት ውይይት በይፋ ደግፈውታል። ፕሬዝዳንት ዜሌንስኪ በቴሌግራም ገጻቸው ባስተላለፉት መልእክት ውይይቱ እጅግ አዎንታዊ ነበር ካሉ በኋላ በሚቀጥሉት ጥቂት ሳምንታት ውስጥ ጦርነቱን በዘላቂነት ለመቋጨት የትራምፕ ልዑካን ላሳዩት ዝግጁነት ምስጋናቸውን አቅርበዋል። ፕሬዝዳንቱ ይህንን መግለጫ የሰጡት ከብሪታንያ፣ ከፈረንሳይና ከጀርመን መሪዎች ጋር በለንደን ባደረጉት ውይይት ማጠናቀቂያ ላይ ወደ ዋና ከተማቸው ኪየቭ መለስ ላይ ሳሉ በሞልዶቭ ዋና ከተማ ቺስናው አጭር ቆይታ ባደረጉበት ወቅት ነው። በቅርብ ጊዜያት የዋሽንግተን ትኩረት ወደ ኢራን ግጭት ማዘንበሉን ተከትሎ የሰላም ጥረቶች ተቀዛቅዘው የቆዩ ቢሆንም ዜሌንስኪ ግን የዓለም ትኩረት ወደ ኢራን መዞሩን ብረዳም በአውሮፓ ሰላም ለማስፈን የጋራ ግባችን እንዲሁም በትኩረት ሊሰራበት የሚገባ አጀንዳ ነው ብለዋል። በመጨረሻም ፕሬዝዳንቱ በፈረንሳዩ ኤቪያን ከተማ በሚካሄደው የቡድን 7 አባል ሀገራት ጉባኤ ላይ ስለሚኖረው የሰላም ውይይት እድል ከልዑካኑ ጋር መምከራቸውን ገልጸው አሜሪካ ለዩክሬን አቋም ለሰጠችው አዎንታዊ ግምገማ ምስጋና አቅርበዋል። በዓለም የመጀመሪያው በነፋስ ኃይል የሚሰራ የውሃ ውስጥ የመረጃ ማዕከል በቻይና ስራ ጀመረ። በሻንሃይ ጠረፍ ላይ የተገነባው የውሃ ውስጥ መረጃ ማዕከል በየብስ ላይ ካሉ መሰል ማዕከላት ጋር ሲነጻጸር አነስተኛ የኤሌክትሪክ ኃይልና የውሃ አጠቃቀም አለው። ለዝርዝሩ ሄሮዳይ ንጉሴ። ቻይና በሰው ሰራሽ አስተውሎት እድገት ምክንያት እየገጠማት ላለው የኃይል አቅርቦት እጥረት መፍትሄን ለመፈለግ በምታደርገው ጥረት በዓለም የመጀመሪያው በንፋስ ኃይል የሚመራ የውሃ ውስጥ የመረጃ ማዕከል በሻንጋይ ጠረፍ ስራ ጀምሯል። ይህ ባለፈው ግንቦት ወር የተመረቀውና የሻንጋይ ሊንጋንግ የባህር ውስጥ መረጃ ማዕከል ማሳያ ፕሮጀክት የተሰኘው ማዕከል 24 ሜጋዋት የማመንጨት አቅም አለው። ከሻንጋይ ጠረፍ 10 ኪሎ ሜትር በላይ ርቆ በሚገኝ ባህር ውስጥ 10 ሜትር ያህል ዘልቆ የገባው ይህ የመረጃ ማዕከል ኃይል የሚያገኘው በአቅራቢያው ካለ የባህር ላይ የንፋስ ኃይል ማመንጫ ነው። የቻይና መንግስት እንዳስታወቀው ይህ ማዕከል በየብስ ላይ ከተገነቡት የመረጃ ማዕከላት ጋር ሲነጻጸር የኃይል ፍጆታን ከ20 በመቶ በላይ ይቀንሳል። ይህ ሊሆን የቻለበት ምክንያት ማዕከሉ በታዳሽ ኃይል የሚሰራ ከመሆኑም በላይ በባህር ውሃ ውስጥ ዘልቆ በመቀመጡ ምክንያት የተፈጥሮ ቅዝቃዜ ስለሚያገኝና ይህ ደግሞ አጠቃላይ የኃይል ፍላጎቱን ስለሚቀንሰው ነው። በተለመዱት የየብስ የመረጃ ማዕከላት ውስጥ ሰርቨሮቹ ከመጠን በላይ እንዳይሞቁና እንዳይቃጠሉ ቀዝቃዛ ውሃን በቱቦዎች ለማዘዋወር ብቻ ከጠቅላላው የኤሌክትሪክ ፍጆታ ውስጥ ከ25 እስከ 40 በመቶ የሚደርሰው ጥቅም ላይ ይውላል። የሰው ሰራሽ አስተውሎት የጀርባ አጥንት ተብለው የሚታወቁት ባህላዊ የመረጃ ማዕከላት ከፍተኛ የውሃ ፍጆታ ስላላቸውም ጭምር በዓለም አቀፍ ደረጃ ትችት ሲሰነዘርባቸው ቆይቷል። የመረጃ ማዕከላትን በባህር ውስጥ ማድረግ ግን የንጹህ የየብስ ውሃ ፍላጎትን በእጅጉ ይቀንሳል። ባሳለፍነው ሳምንት የተባበሩት መንግስታት ድርጅት የውሃ አካባቢና ጤና ዩኒቨርሲቲ
ዩኒቨርሲቲ ኢንስቲትዩት ባወጣው ማስጠንቀቂያ የመረጃ ማዕከላት የውሃ ፍጆታ እንደ አውሮፓውያን አቆጣጠር በ2030 9.3 ትሪሊዮን ሊትር ሊደርስ ይችላል ማለቱ የሚታወስ ነው። ይህ የውሃ መጠን ታዲያ ከሰሃራ በታች ባሉ የአፍሪካ ሀገራት የሚኖሩ 1.3 ቢሊዮን ህዝቦችን ዓመታዊ የቤት ውስጥ የውሃ ፍላጎት ሊሸፍን የሚችል ነው። ሃይክላውድ የተባለው ኩባንያ እንደ አውሮፓውያን አቆጣጠር በ2023 በደቡብ ቻይና በምትገኘው ሃይናን በተባለች ሞቃታማ ደሴት ላይ በዓለም የመጀመሪያውን የንግድ የውሃ ውስጥ መረጃ ማዕከል ከፍቶ የነበረ ቢሆንም የሻንጋዩ ግን በባህር ላይ በሚገኝ የንፋስ ኃይል የሚሰራ የመጀመሪያው ፕሮጀክት ነው። ይህ የንፋስ ኃይል ማመንጫ ጣቢያ የሚገኘው በሊንጋንግ ከፍተኛ የቴክኖሎጂና የነጻ ንግድ ቀጠና አቅራቢያ ሲሆን በዚሁ ቀጠና ውስጥ የቴስላ ግዙፍ ፋብሪካም ይገኛል። የመረጃ ማዕከላትን ይበልጥ ቀልጣፋ ለማድረግ በውሃ ውስጥ የመገንባት ሙከራን በመጀመር ቻይና የመጀመሪያዋ ሀገር አይደለችም። እንደ አውሮፓውያን አቆጣጠር በ2018 ማይክሮሶፍት በስኮትላንድ ኦርክኒ አካባቢ በሚገኙ ውሃዎች ውስጥ የሙከራ ፕሮጀክት ጀምሮ ነበር። ከ2 ዓመታት በኋላ ኩባንያው ተስፋ ሰጪ ውጤቶችን ሪፖርት ቢያደርግም ከዚያ በኋላ ግን ሂደቱ ተቋርጧል። በሆንግ ኮንግ ፖሊቴክኒክ ዩኒቨርሲቲ ባልደረባ የሆኑት ዶክተር ሃንጂያንግ ዶንግ ሲያስረዱ ማይክሮሶፍት የሀሳቡን ትክክለኛነት በተግባር በማሳየት ረገድ ቀዳሚ ቢሆንም ቻይና ግን የገበያ ፍላጎትን፣ የኢንዱስትሪ አቅምን፣ የባህር ላይ ምህንድስናንና የመንግስት የፖሊሲ ድጋፍን በፍጥነት በማጣመር ወደ ንግድ ስራ በማሸጋገር ረገድ ወደፊት መራመድ ችላለች ብለዋል። ዘገባው የዘጋርዲያን ነው። በጃፓን አሳዎችን በኦክሲጅን በተሞላ ተንቀሳቃሽ መያዣ ውስጥ ለማጓጓዣ የሚያስችል ካሱንጉዮ ባግ የተባለ አዲስና እንግዳ የሻንጣ ፈጠራ ይፋ ሆኗል። ለዝርዝሩ አማሩ ገብሩ። ይህ ልዩ የሻንጣ ፈጠራ የተነደፈው አሳዎቹ ከአንድ ቦታ ወደ ሌላ ቦታ በሚጓጓዙበት ወቅት ምንም አይነት የጭንቀት ስሜት እንዳይሰማቸውና ደህንነታቸው ተጠብቆ እንዲቆይ ለማድረግ ነው። ፈጠራው በአሁኑ ወቅት በባህር ፍጥረታት አያያዝ ዙሪያ ከተመዘገቡትና እስካሁን በዓለማችን ከተስተዋሉት እጅግ አስገራሚና እንግዳ የቴክኖሎጂ ውጤቶች አንዱ ለመሆን በቅቷል። በየቀኑ እንደ ተራ ሻንጣ አሳ ተሸክሞ የሚሄድ ሰውን ማየት የተለመደ ባይሆንም ይህ ቴክኖሎጂ በተለይ ትኩስ የባህር ምግቦችን ለሚመርጡ ተጠቃሚዎችና ለዘርፉ ባለሙያዎች አዲስ አማራጭ ይዞ የመጣ ክስተት ሆኖ ተመዝግቧል። የዚህን እንግዳ የሻንጣ ፈጠራ ምስሎችና ቪዲዮዎች በተለይም በማህበራዊ ሚዲያ ላይ የተመለከቱ በርካታ ሰዎች ነገሩ ግራ የሚያጋባና በተመሳሳይ ጊዜም አስቂኝ እንደሆነባቸው ገልጸዋል። ብዙዎች ይህንን ሻንጣ ይዞ በከተማ መሃል መዘዋወር የሰዎችን ትኩረት ከመሳብ ባለፈ የቤት እንስሳ አሳን እንደ ውሻ ለሽርሽር ይዞ እንደመውጣት ይቆጠራል በሚል በፈገግታ የታጀበ አስተያየት ሰጥተዋል። በሌላ በኩል ደግሞ አንዳንድ ተመልካቾች ፈጠራው በጣም ውድ ለሆኑና ለስንት ጊዜ በቤት ውስጥ ለሚቀመጡ የጌጣጌጥ አሳዎች እንደ ኮይን አሳ ላሉ ከአንድ ቦታ ወደ ሌላ ቦታ በደህና ለማጓጓዝ ትልቅ ጥቅም እንዳለው በመግለጽ የፈጠራ ስራውን አስፈላጊነት አድንቀዋል። በደቡብ አሜሪካ የምትገኘው የፔሩ መዲና ሊማ የክረምት መግቢያ በሆኑት የግንቦትና የሰኔ ወራት ከተለመደው ውጪ በከፍተኛ ሙቀት ማዕበል እየተፈተነች መሆኑን ዋሽንግተን ፖስት ዘግቧል። ለዝርዝሩ አናውል ተስፋ። የአየር ንብረት ተመራማሪዎች በታሪክ ከፍተኛ ሊሆን የሚችል የኤሊኖ ክስተት ሊቀሰቀስ እንደሚችል በተነበዩበት በዚህ ወቅት በከተማዋ የባህር ሙቀት መጠን ከተለመደው አማካይ በ10 ዲግሪ ገደማ መጨመሩ ታውቋል። ይህ ያልተለመደ የሙቀት መጠን መጨመር በከተማዋ መሆን የነበረበትን የቅዝቃዜ ወቅት የቀየረው ሲሆን ነዋሪዎችም በአሁኑ ወቅት የበጋ ያህል የሚሞቅ የባህር ዳርቻ በአየር ሁኔታ ለማስተናገድ ተገደዋል። እንደ ዘገባውም ከሆነ ከ10 ሚሊዮን በላይ ነዋሪዎች ያሏት ሊማ በአየር ንብረት መዛባት ምክንያት ከፍተኛ ፈተና ውስጥ ትገኛለች። በተጨማሪም በአካባቢው የተከሰተው የባህር ሙቀት መጨመር በሊማ የባህር ዳርቻዎች ላይ ከፍተኛ የአየር ንብረት መዛባትን የፈጠረ ሲሆን ተመራማሪዎችም ክስተቱ የረጅም ጊዜ ስነ ምህዳራዊና ኢኮኖሚያዊ ጉዳቶችን ሊያስከትል እንደሚችል ስጋታቸውን እየገለጹ ይገኛሉ። በአየር ንብረት ተመራማሪዎች ስሌት መሰረት ይህ የኤሊኖ ክስተት ማጠናከሩን ከቀጠለ በሚቀጥሉት ወራት በፔሩ የግብርና ምርታማነት ላይ ከፍተኛ ውድቀት ሊያስከትልና የአሳ ምርትን በከፍተኛ ደረጃ ሊቀንስ እንደሚችልም ተደናግጠዋል። ከፍተኛው የሙቀት መጠን መጨመር በሊማ ነዋሪዎች ጤና ላይም ከፍተኛ የድርቀትና የሙቀት መጨናነቅን አደጋዎችን የጋረጠ ሲሆን በተለይም ህጻናትንና አረጋውያንን ለበሽታዎች ተጋላጭ አድርጓቸዋል። ከተለመደ ውጪ ሆነው የበጋ ያህል የሚሞቅ አየር ነዋሪዎችን የዕለት ተዕለት ያኗኗር ዘይቤያቸውን እና የአለባበስ ስርዓታቸውን እንዲቀይሩ ያስገደደ ሲሆን በከተማውም ያለውን የውሃና የኃይል አቅርቦት ፍጆታ በከፍተኛ ደረጃ እንዲጨምር አድርጎታል። ወደ ቢዝነስ ዘገባዎች አልፋለሁ። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 56ኛ መደበኛ ስብሰባው ለ2019 በጀት ዓመት የሚውል 2 ትሪሊዮን 339 ቢሊዮን 268 ሚሊዮን 126738 ብር ረቂቅ በጀት ላይ ተወያይቶ ለሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወሰነ። የቀረበው ረቂቅ በጀት ለመደበኛና ካፒታል ወጪዎች፣ ለክልሎች ድጋፍ እንዲሁም ለዘላቂ ልማት ግቦች ማስፈጸሚያ የሚውል ሲሆን ዝግጅቱም የሀገሪቱን የፋይናንስ አቅምና አስፈጻሚ መስሪያ ቤቶችን ፍላጎት
ፍላጎት መሰረት ያደረገ መሆኑም ተገልጿል። በተጨማሪም ምክር ቤቱ የ2019 በጀት ዓመት መነሻ የሆነውን ከ2019 እስከ 2023 የመካከለኛ ዘመን የማክሮ ኢኮኖሚ እና ፊስካል ማዕቀፎችን መርምሮ አጽድቋል። የተሟላ የማክሮ ኢኮኖሚ ሪፎርም ተግባራዊ ከተደረገ ወዲህ የኢትዮጵያ ኢኮኖሚ እያሳየ ያለው አበረታች ውጤት አጠናክሮ ለማስቀጠል ማዕቀፉ ከፍተኛ ሚና እንደሚኖረውም ተመላክቷል። ሌሎች የቢዝነስ ዘገባዎችን ማሌት ደመላሽ እንደሚከተለው ታቀርበዋለች። የኢትዮጵያ አየር መንገድ የሱዳንን መንገደኞች በዶላር እንዲከፍሉ ወሰነ። የኢትዮጵያ አየር መንገድ በፖርት ሱዳን የሱዳንን ፓውንድ መቀበል ያቆመው በሱዳን የገንዘብ ምንዛሬ አለመረጋጋት ያገኘውን ገቢ ወደ ዋናው መስሪያ ቤት ለማስተላለፍ በመቸገሩ እንደሆነ ገልጿል። ይህ አዲስ መመሪያ ተጓዦች እጥረት ያለበትን የዶላር ምንዛሬ በጥቁር ገበያ ፍለጋ እንዲንከራተቱ ያስገደደ ሲሆን ይህም ሕዝብ ላይ ከፍተኛ የዋጋ ጭማሪ ከመፍጠሩም በላይ ቀድሞውኑ የደከመውን የሀገሪቱ የሀገር ውስጥ ገንዘብ ዋጋ ይበልጥ ያዳክመዋል የሚል ስጋትን ፈጥሯል። በሌላ በኩል የሱዳን ባለስልጣናትና የህግ ባለሙያዎች የአየር መንገዱ ውሳኔ ከሀገሪቱ የፋይናንስ ደንብ ጋር ሊጋጭ ይችላል ሲሉ እየተከራከሩ ነው። እንደነሱ ገለጻ ልዩ ፍቃድ ካልተሰጠ በስተቀር በማንኛውም የሀገሪቱ ክልል ውስጥ የሚደረጉ የንግድ ግብይቶች ሙሉ በሱዳን ፓውንድ መፈጸም አለባቸው የሚለውን የሀገር ውስጥ ህግ የጣሰ ነው። ይህ አወዛጋቢ እርምጃ በሱዳን ውስጥ በሚንቀሳቀሱ ሌሎች ዓለም አቀፍ ኩባንያዎች ላይም ተመሳሳይ ተጽዕኖ ሊያሳድር እንደሚችል የኢኮኖሚ ባለሙያዎች እየተነበዩ ነው። መረጃው የቢዝነስ ኢንሳይደር ነው። የአሜሪካ መከላከያ ሚኒስቴር የታዋቂውን የኤሌክትሪክ መኪና አምራች BYDንና ግዙፉን አሊባባን ጨምሮ በርካታ የቻይና የቴክኖሎጂ ተቋማትን ከሀገሪቱ ጦር ሰራዊት ጋር ግንኙነት አላቸው በሚል በጥቁር መዝገብ ውስጥ አካተተ። ቻይና ውሳኔውን አድሏዊ ነው ስትል አውግዛለች። የአሜሪካ መከላከያ ሚኒስቴር ባወጣው መግለጫ የኤሌክትሪክ መኪና አምራቹ BYDና ኒዮ እንዲሁም ባይዱን ጨምሮ 12 የቻይና የቴክኖሎጂ ተቋማትን በወታደራዊ ጥቁር መዝገብ ውስጥ አስገብቷቸዋል። ዋሽንግተን እነዚህ ኩባንያዎች የሲቪል ቴክኖሎጂን ለጦር ሰራዊት ማጠናከሪያነት በመጠቀም የአሜሪካን ብሔራዊ ደህንነት ያሰጋሉ የሚል እምነት አላት። ውሳኔው የአሜሪካ መንግስት መስሪያ ቤቶች ከነዚህ ኩባንያዎች ጋር ቀጥተኛ የንግድ ውል እንዳይፈጽሙ የሚከለክል ሲሆን ባለሀብቶችም ጥንቃቄ እንዲያደርጉ ያስጠነቅቃል። በጥቁር መዝገብ የተካተቱት ኩባንያዎች ክሱን ሙሉ በሙሉ ውድቅ አድርገዋል። በዋሽንግተን የሚገኘው የቻይና ኤምባሲ በበኩሉ አሜሪካ የብሔራዊ ደህንነት ጥያቄን ለፖለቲካና ለንግድ ጫና መሳሪያነት እየተጠቀመችበት ነው ሲል ከሷል። ቻይና በቀን 500,000 በርሜል ነዳጅ ማጣሪያ ፕሮጀክቶቿን አገደች። በመካከለኛው ምስራቅ በስትራቴጂካዊው የሆርሙዝ ሰርጥ ላይ እየተባባሰ የመጣው የትራፊክ መስተጓጎል በዓለም ትልቁ የነዳጅ አስመጪ በሆነችው ቻይና ላይ የመጀመሪያውን ትልቅ ጫና ማሳረፍ ጀምሯል። የነዳጅ አቅርቦት ዋስትና አለመኖርና የገበያው አለመረጋጋት ያሳሰባቸው የቻይና ነዳጅ አጣሪዎች በቀን 500,000 በርሜል የማጣራት አቅም ያላቸውን ግዙፍ ፕሮጀክቶች ላልተወሰነ ጊዜ ለማስተላለፍና ለማገድ መገደዳቸውን ሮይተርስ ዘግቧል። ይህ እገዳ ያረፈው በሰሜን ምስራቅ ቻይና በ300,000 በርሜል አቅም እየተገነባ በሚገኘውና በሳውዲው አራሚኮ በሚደገፈው የኋጂን አራሚኮ ነዳጅ ማጣሪያ እንዲሁም በቀን 200,000 በርሜል ወደ ማምረት እንዲመለስ ታቅዶ በነበረው የፔትሮ ቻይና ዳሊያን ማጣሪያ ላይ ነው። ሁሉም ፕሮጀክቶች የሀገሪቱን የነዳጅ ማጣራት አቅም ያሳድጋሉ ተብለው የሚጠበቁ ነበሩ። የመርከቦች መታገትን ተከትሎ የቻይና የድፍድፍ ነዳጅ ገቢ በከፍተኛ ሁኔታ የቀነሰ ሲሆን ባለፈው የካቲት ወር በቀን ከነበረበት 11.39 ሚሊዮን በርሜል በግንቦት ወር ወደ 6.3 ሚሊዮን በርሜል ዝቅ ብሏል። ይህም የ44 በመቶ ቅናሽ አሳይቷል። ሆኖም ሀገሪቱ ከአውሮፓውያኑ ጦርነት መፈንዳት በፊት ከሩሲያና ከኢራን በቅናሽ ዋጋ የገዛችውና ወደ 1 ቢሊዮን በርሜል የሚጠጋ ስትራቴጂካዊ የነዳጅ ክምችት ስላላት በአሁኑ ወቅት የሀገር ውስጥ ማጣሪያዎቿን በዚሁ ክምችት እያጠናከረች ትገኛለች። አብዛኞቹ አሜሪካውያን አሁን ባለው የሀገሪቱ የኢኮኖሚ ሁኔታ ደስተኛ እንዳልሆኑና የወደፊት የስራ ዋስትናቸውም እንዲሁም የግል ፋይናንሳቸው በእጅጉ እያሳሰባቸው መሆኑን አዲስ የወጡ ጥናቶች አመላከቱ። የአሜሪካ የፌዴራል የመጠባበቂያ ባንክ ባወጣው አዲስ መረጃ መሰረት የነዳጅ ዋጋ መናርና የተቀዛቀዘው የስራ ገበያ የዜጎችን የፋይናንስ ስጋት ከአውሮፓውያኑ 2023 ወዲህ ከፍተኛው ደረጃ ላይ አድርሶታል። አዳዲስ የስራ እድሎች መፈጠራቸው ቢነገርም ይህ የኢኮኖሚ ጫና ግን አሜሪካውያን ስለ ኑሮ ዋስትናቸው በእጅጉ እንዲጨነቁ አድርጓቸዋል። የቅርብ ጊዜ የህዝብ አስተያየት መለኪያዎች እንደሚያሳዩት በርካታ አሜሪካውያን የነገሮች አካሄድ አልተመቻቸውም። የኑሮ ውድነትና የዕለት ተዕለት ፍጆታዎች ዋጋ መናር የብዙዎችን ኪስ አቅም ፈትኗል። ከዚሁ ጋር ተያይዞ በየመስኩ የሚታዩ የስራ ቅነሳዎችና የንግድ መቀዛቀዞች ዜጎች ስራ አጣ ይሆን የሚል የውስጥ ስጋት እንዲያድርባቸው አድርጓል። በጥናቱ የተሳተፉ ወገኖች እንደገለጹት የወደፊት የፋይናንስ ዋስትናቸው አስተማማኝነት ማጣቱ የጭንቅ ምንጭ ሆኖባቸዋል። ይህ እየተስፋፋ የመጣው የፍርሃት ስሜት በህዝቡ የሸመታ ልምድና በሀገሪቱ አጠቃላይ የፖለቲካ ትኩሳት ላይ የራሱን አሉታዊ ጥላ ማሳረፉ እንደማይቀር የኢኮኖሚ ባለሙያዎች እየተነበዩ ይገኛሉ።
በመጨረሻም ስፖርት በሶስት ሀገራት አስተናጋጅነት የሚካሄደው 23ኛው የዓለም ዋንጫ ከነገ በስቲያ ሐሙስ ይጀመራል። የ2026 ዓለም ዋንጫ ላይ የሚተገበሩ አዳዲስና ጥብቅ የዳኝነት ሕጎች ይፋ ሆነዋል። አናውል ተስፋ ዝርዝሩ እንደሚከተለው ያቀርበዋል። የዘንድሮ 2026 ዓለም ዋንጫ ሊጀምር የአንድ ቀን ዕድሜ ብቻ ቀርቶታል። የፊፋ የዳኞች ኮሚቴ ሰብሳቢ ፒየሮ ሎጂኮሊና እግር ኳስን ከተገቢው ውጭ ከሆኑ ንትርኮች ለማጽዳት ታስበው በዘንድሮ የዓለም ዋንጫ ላይ የሚተገበሩ አዳዲስ ጥብቅ የሕግ ማሻሻያዎችን ይፋ አድርገዋል። ኮሊና እንደተናገሩት ጨዋታውን በተቻለ መጠን ለማጽዳት እየጣርን ነው ያሉ ሲሆን በውድድሩም ላይ የሚተገበሩ ዋና ዋና የሕግ ለውጦችንም ተናግረዋል። በንትርክ ወቅት አፍን መሸፈን፣ ተጫዋቾችን ሜዳ ውስጥ በሚፈጠሩ አለመግባባቶች ወቅት ስድብ ወይም ያልተገቡ ቃላትን ተናግረው በካሜራ ና በዳኞች እንዳይያዙ አፋቸውን በእጃቸው ወይም በማሊያቸው ሸፍነው ከተገኙ በቀጥታ በቀይ ካርድ ከሜዳ ይወገዳሉ። በዳኛ ውሳኔ ቅር በመሰኘት በተቃውሞ ሜዳውን ጥሎ የሚወጣ ተጫዋች ወይም ተጫዋቾች እንዲወጡ የሚያደርግ የአሰልጣኞች ቡድን አባል እንደዚሁም በቀጥታ ቀይ ካርድ ይመለከታል። እንዲሁም ከዚህ ቀደም የተለመደው አሰራር ተቀይሮ ዳኞች በስህተት የሰጧቸውን የማዕዘን ምቶች በቪዲዮ እገዛ ወይም ቫር ውሳኔ መሻርን መቀልበስም ይችላሉ። ሌላው የውሃ እረፍትና የሕክምና ሕግ ሲሆን ጨዋታው እንዳይዘገይ በሜዳ ላይ የሚደረጉ የሕክምና እርዳታ ሕጎች የተሻሻሉ ሲሆን በእያንዳንዱ አጋማሽ 22ኛው ደቂቃ ላይ ለ3 ደቂቃ የሚቆይ አጭር የውሃ እረፍት ይደረጋል። የፊፋ የዳኞች ኮሚቴ ሰብሳቢ ፒየሮ ሎጂኮሊና አዲሱን አሰራር በበላይነት እየመሩ ሲሆን በውድድሩም ላይ የሚሳተፉ 170 የዳኝነት አካላት በማያሚ የመጨረሻውን የዝግጅት ሴሚናር አድርገዋል። በውድድሩም ላይ ለሚሳተፉ 48ቱም ብሔራዊ ቡድኖች አሰልጣኞች በወርክሾፕ ማብራሪያ የተሰጠ ሲሆን ውድድሩን ከመጀመሩም በፊት ለእያንዳንዱ ተጫዋች ተመሳሳይ ገለጻ ይደረጋል። በተጨማሪም የየትኛውም የእጅ ንክኪ ፍጹም ቅጣት ምት እንደማያሰጥ ተጫዋቾችና አሰልጣኞች ግልጽ ግንዛቤ እንዲኖራቸውም ሁሉንም አይነት ሁኔታዎች ያካተቱ የቪዲዮ ክሊፖችም ተዘጋጅተው ተመልክተዋል። ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናል 1 ፕሮግራሞች ይቀጥላሉ። መልካም ጊዜ።